የወርቅ ጽላት ይሄ እንደ ቀላል የሚታይ ጉዳይ አይደለም። በሊቀ ጳጳስ ደረጃ ስም ከተጠቀሰ እንዴት አንድ እንኳን ጳጳስ ወጥቶ እንዲህ አይነት ድርጊት ለቤተክርስቲያን መደረግ የለበትም ብሎ በይፋ ይናገር? በዛን ሰዓት ርክብክብ ተካሂዷል አልተካሄደም? የርክብክብ ወረቀቱ አለ ወይ ወይንስ ሰነድ አልባ ነበረ? ይሄ ወርቅ ጽላት ብዙ ሰነድ አልባ የሆኑ ቅርሶች ይገኛሉ። ለሌብነት ያመቻል፣ ለስርቆት ያመቻል። አንድ ፈጣሪ ያድነኛል፣ ፈጣሪ ጌታ ነው ወይም አላህ ያድነኛል ኢየሱስ ያድነኛል ብሎ የሚያስብ ሰው ለ24 ሰዓት ምግብ ቢያቆም ምግብ ጌታ እንደሆነ ይረዳል። ሰው ሃይማኖት ሊኖረው ይገባል። የሁሉንም ቤተ ሃይማኖት እናከብራል። ሃይማኖት የለሽን ግን አናከብር። እግዚአብሔር የለሽን ግን አናከብር። ተሰባስበን እንጠይቅ ብንባል ሌላ አመጽ ሊያስነሱ ነው፣ እንዲህ ሊያደርጉ ነው፣ ህገ መንግስት ሊንዱ ነው፣ ሽብር ሊፈጥሩ ነው ይባላል። በግል እንዳንጠይቅ በግል ከሄድን አያቀርቡንም። በሚዲያ ስንጮ ሌላ ስም ይሰጣል። ከስንቱ ጋር ተጣልተንስ እንዘልቀዋለን። የትግራይ ሲኖዶስን ስንቃወም ትግራይ ተደርስና ቆራርጠን እንጥላለን የሚል ዛቻ ይደወላል። የኦሮሞ ሲኖዶስን ስንቃወም ጸረ ኦሮሞ ተደርጎ ይሳላል። የጨረቃ ጳጳሳትን ስንቃወም የሚቻላቸውን ያክል እኛን ለማጥፋት ጥረት ያደርጋሉ። ነገር ግን ጥያቄ አሁንም እንጠይቃለን። እንደ ኢትዮጵያዊነታችን እንጠይቃለን። እንደ አገልጋይነታችን እንጠይቃለን። እንደ ቤተክርስቲያን ልጅነታችን እንጠይቃለን። እንደ ሚዲያችን እንጠይቃለን። ያን ቅርስ ማን ሰራ? የወርቁን ጽላት ማን ወሰደው? አቡነ ተክለ ሃይማኖት በጸሎት ያቆዩት፣ ገብረ መንፈስ ቅዱስ በጸሎት ያቆዩት፣ ተስዓቱ ቅዱሳን በጸሎት ያቆዩት ቤተክርስቲያን ናት። ሐዋርያት ሰማዕትነትን የከፈሉላት ቤተክርስቲያን፣ አርቃን በጸሎት የጠበቋት ቤተክርስቲያን ናት። የማንም መቀለጃ አይደለችም። የማንም ዘራፊ የሚዘርፋት አይደለችም። ማንም ተነስቶ አፉን የሚከፍትባት አይደለችም። ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ መስመር የሳተ አካሄድ ነውና ወጣቱን ትውልዱን መረን የሚያደርግ ነውና በጣም ትኩረት ሊሰጥበት ይገባል። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ በእውነት በታላቅ ኃይልና ሥልጣን ሞትን ድል አድርጎ ተነስቷል። ሰይጣንንም አስሮታል፣ አዳምንም ነፃ አውጥቶታል። ከእንግዲህ በኋላ ደስታና ሰላም ሆነ ከሆነ ፍስሐ ወሰላም። እንደምን ሰንብታችኋል? ውድ የደረጀ ዘወይንዬ ሚዲያ ተከታታዮች፣ ዛሬ 3 ደቂቅ እረፍታቸው የሚታሰብበት ቀን ነው። እሳትን ያልፈሩ፣ ለጣዖት ያልተንበረከኩ፣ እግዚአብሔር አዳኝ መሆኑን የመሰከሩ፣ ናቡከደነፆርን እጁን አፉ ላይ እንዲጭን ያደረጉ ያረፉበት፣ አንድም ቅዳሴ ቤታቸው የተከበረበት ቀን ነው። በረከታቸው ይደርብን። ትላንትና ንግሥት እሌኒን አስበናታል። ዕለተ ቅዳሜ ደግሞ እንዲሁ የዕርገት መታሰቢያን አድርገናል። ጥንተ ዕርገቱ ግንቦት 8ን አስበናል። ዛሬ አንዳንድ ነገሮችን ይዘንላችሁ ቀርበናል። እንግዲህ በቅድስት ቤተ ክርስቲያን ጆሮን ጭው የሚያደርግ ነገርን ሰምተናል። ይኸውም የወርቅ ጽላት ተሰረቀ፣ አቡነ ከሌ ናቸው እየወሰዱት የሚለውን መስማት በጣም እንደ ሃይማኖት እጅግ የሚያሳዝንና የሚያሳፍር ነው። ሌላው ወንድሞቻችን ፕሮቴስታንት ውስጥ ያሉት አንዳንዶች መስመር እየሳቱ ሐሰተኛ ነቢያቶች እንደዚሁም ደግሞ ዘፈንና መዝሙር መለየት እስኪያቅተን ድረስ እያደረጉ ያሉት ዝላይ፣ አቅጣጫ ያጣ አካሄድ ምነው ሀይ የሚል ጠፋ የሚያስብል ነው። ይህንንም የምንመለከተው ይሆናል። ባለፈው ዕለተ ሐሙስ ታዬ ቦጋለ በሀሌታ ቴሌቪዥን ላይ እየሰጠውን እጅግ የሚያሳፍር ንግግርን አንዳንዶቻችሁ መልስ ስጥበት፣ ሌሎቻችሁ በፍጹም መልስ አትስጥበት። በአካልም በስልክም እንደዚሁም በጽሁፍም ጠይቃችሁኛል። እሱንም የምናየው ይሆናል። እንግዲህ ይህ መልእክት ለሌሎች እንዲዳረስ ባለፈው የቤተክርስቲያናችን አገልጋይ የሆነው
መዋዘ ስብሐት ዲያቆን ልዑል ሰገድ ጌታቸው በተናገረው መሰረት እስከ ግንቦት 30 100,000 መግባት አለብን ብሎ ተነስቶ ሐሳቡን በቅንነት አቅርቧልና ስልኩ ያለው እጃችሁ ላይ ነው። ጠላት ይፈር፣ እግዚአብሔር ይክበር። እናንተም ሰብስክራይብ እንድታደርጉ በፍቅር እንጠይቃለን። ሼር እና ላይክ የናንተው ነው። ስለዚህ ለሌሎች በማዳረስ ለቤተ ክርስቲያን ለሀገራችን አፍ እንድንሆን ተያይዘን እንድንሻገር አሁንም መልእክቴን በአክብሮት እገልጣለሁ። እንግዲህ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ባለፈው ወንድሜ ወዳጄ ታዬ ቦጋለ የተናገራቸው ንግግሮች ጸያፍ ቢሆኑም ለእርሱ መልስ መስጠትን ግን አልፈልግም። ወርዶ መታየትን አልፈልግም። ህዝቡ የሰጠው መልስ ከበቂ በላይ ነው። ከ1000 በላይ ኮሜንቶች፣ ያን ያክል ስድብ መሰደብ በራሱ ከባድ ነውና እኔ ታዬ እወድሃለሁ፣ አሁንም ይቅር ብያለሁ። እግዚአብሔር ይቅር ይበል፣ ኢትዮጵያ ይቅር ትበል መልእክቴ ነው። ለምን እንዲህ አይነት ውርደት በዘር ላይ አይግጠም ነው የምንለው። እኛ ስለ ሀገር እንጮኻለን፣ ስለ ቤተ ክርስቲያን እንጮኻለን፣ ወደፊትም እንቀጥላለን። ስድብን በስድብ አንመልስም። ሁለት ሰዎች አብረው በሚሄዱበት ሰዓት አንደኛው አህያ አለው፣ ዝም አለ ያኛው። አሁንም ድጋሚ አህያ አለው፣ ዝም አለ። አጠገብ ያሉት ሰዎች ለምን አትሰድበውም ቢሉት አይ እኔ ትልቁን አህያ ላለመሆን ነው አለው ይባላል። ስለዚህ እግዚአብሔር ይቅር ይበልህ ብቻ ነው መልሴ። እግዚአብሔር ወደ ልብ ይመልስ፣ እግዚአብሔር አስተዋይ ልቦናን ያድልህ የሚለውን መልእክት ብቻ ነው እንጂ ማስተላለፈው እያንዳንዱን ነቅዤ መልስ መስጠት ይቻል ነበረ። እንግዲህ ልክ ይሄን እንደሰሩ ወደ ሚዲያ ላይ ሳያወጡት ጋዜጠኛ ተሾመ እሱን ኢንተርቪው ያደረገው ደወለልኝና መምህር ትንሽ ጠጠር ያለች ነገር አዘጋጅተናል ልንለቅ ነው አለ። ታዲያ ለምን ደወልክ ስለው አይምሮ እንዲያዘጋጁ ነው አለኝ። ጥሩ ነው። ከዛም ያው አየሁትና ደውዬ ለተሼ እየሳኩ ሳወራው እንዴ መምህር እየሳቁ እኮ ነው አለ። አዎ በጣም የሚያስቅ ነው ያስተላለፋችሁት፣ በጣም የሚያስቅ ነው። ምክንያቱም እኔ እንኳን ስድብና እስር ያላሸነፈኝ ለቤተ ክርስቲያኔ የምጮው ሰው ማስፈራራት ያላሸነፈኝ የተለያየ አሜሪካን መብራት ያላሸነፈኝ ገንዘብ ያላሸነፈኝ ሰው ስለሆንኩኝ ሞት እንኳን ከፊቴ ቢመጣ ላመንኩበት ነገር ወደኋላ የማለል ስለሆነ በዚህ ይደነግጣል ብሎ ነበር ተሼ ደንግጦ የደወለልኝ። ከዛም እጅግ ገረመው። መተው ሀሌታ ላይ ሀሳብ ቢሰጡ አለ። አይ አልሰጥም፣ ለሚዲያማ የኔ ሚዲያ አለ፣ ግን አላደርገውም፣ ይቅር ብየዋለሁ ስለው እጅግ ገረመውና ይሄንኑ ላስተላልፍ አለ። አዎ በአንተ ሚዲያ ይተላለፍ፣ በእኔ ሚዲያ ይሄው ነው መልእክቴ። በቃ እግዚአብሔር ይቅር ይበለው ነው። ወደ ሌላው እንሄዳለን። ወደሚቀጥለው ሀሳብ እንሄዳለን። የሚቀጥለው ሀሳብ በአሁን ሰዓት ኤቲስቶች ወይንም ሃይማኖት የለም ሃይማኖት ምን ይሰራል የሚሉ በዝተዋል። በተለያየ የስልጣን ኃላፊነት ላይ ያሉ ወይንም እውቅና ያላቸው ሰዎች እንደዚሁም ለትንንሾቹ ክፉ አርአያ ለመሆን በሚዲያ ላይ በመቅረብ በማህበራዊ ድህረ ገጽ ላይ ለምን ሃይማኖት ውስጥ ትጣበቃላችሁ የሚሉ ሃይማኖት ጥቅም እንደሌለው አድርገው የሚያስቡ ብዙ ሰዎች አሉ። አንድ ፈጣሪ ያድነኛል፣ ፈጣሪ ጌታ ነው ወይም አላህ ያድነኛል፣ ኢየሱስ ያድነኛል ብሎ የሚያስብ ሰው ለ24 ሰዓት ምግብ ቢያቆም ምግብ ጌታ እንደሆነ ይረዳል። እምነቱ የትም እንደማያደርሰው ያውቃል። ዝም ብሎ የሰው ልጅ ማህበራዊ እንስሳ ስለሆነ በማህበር ኦርቶዶክስ ተብለን፣ ፕሮቴስታንት ተብለን፣ ሙስሊም ተብለን፣ ኤቲስት ተብለን ወይም የሆነ ነገር ተብለን በማህበር እንኑር ሰብሰብ ብለን ብለው እንጂ ሰርቶለት አይደለም አብዛኛው የሰው ልጅ ያመነ ያለ። ስለዚህ የሰው ልጅ የቱ ጋር የተሞኘው ካልከኝ ማመን ሲጀምር
ደደብ ሆኗል ሰው። ማመን ከጀመርክ ኦፕን አይደለ አትጠይቅ። ይህ ስህተት ነው። ሃይማኖት መሰረት ነው። ሰው ሃይማኖትና ምግባር ሊይዝ ይችላል። እንግዲህ የይሁዳ መልእክት ስትመለከቱ ለቅዱሳን አንድ ጊዜ ስለተሰጠችው ሃይማኖት ትጋደሉ ዘንድ ፈጽሞ ስለተሰጠችው ያውም 2 ጊዜ 3 ጊዜ አይደለም፣ አንድ ጊዜ ፈጽሞ ስለተሰጠችው ሃይማኖት ነው የሚለው። እንደዚሁም ቅዱስ ጳውሎስ ለኤፌሶን ክርስቲያኖች አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ብሎ ነው የተናገረው። ስለዚህ ይህንን ልንጠብቅ ይገባል። ማኅቶተ ቤተክርስቲያን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ሳውል የነበረው ስሙ ተቀይሮ ጳውሎስ የተባለ 14 መልእክታትን የጻፈ እስከ 3ኛው ሰማይ የተነጠቀ በደማስቆ የመብረቅ ጥሪ ከአሳዳጅነት ወደ ተሳዳጅነት የተቀየረ በ67 ዓመተ ምህረት በቄሳር ዘመን ሮም ላይ አንገቱን ለሰይፍ የሰጠ ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ መልካም ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ ነው ያለው። ሃይማኖት ያስፈልጋል። ሃይማኖት የሌለው ሰው በቁሙ የሞተ ሰው ነው። ፈጣሪውን ያላወቀ ሰው፣ አምላኩን ያላወቀ ሰው፣ ገዢውን ያላወቀ ሰው እጅግ የሞተ ነው። ሃይማኖት በየትኛውም በኩል ቢሆን ግደሉ፣ ስከሩ፣ እንዲያደርጉ አይልም። ነገር ግን ሰዎች ከዚህ ሐሳብ እንዲወጡ ይሄ ሴኩላሪዝም ውስጥ እንዲገቡ፣ ሴክሬት ሶሳይቲ ውስጥ እንዲሆኑ፣ እግዚአብሔርን እንዲረሱ ግንቦት 1 1776 አዳም ዊሻዊት የተባለ የፈለሰፈውን የኢሉሚናንቲ አሰራር የሰይጣን ማህበርተኞችን አሰራር እንዲከተሉ ሃይማኖት የለኝም፣ ሃይማኖት ምን ይሰራል በሚል ሰይጣን በእነዚህ ሰዎች መሳሪያነት እየተጠቀመ ይገኛል። በየትኛውም ቦታ ላይ ቢሆኑ የትኛውም የስልጣን እርከን ቢኖራቸው ሃይማኖት ከሌላቸው ባዶ ናቸው። ባዶ በርሜል ማለት ነው። ከእግዚአብሔር የበለጠ ምንም ነገር የለም። ከስልጣን በላይ እግዚአብሔር፣ ከሀብት በላይ እግዚአብሔር፣ ከጥበብ በላይ እግዚአብሔር፣ ከዝና በላይ እግዚአብሔር፣ ከእውቀት በላይ እግዚአብሔር አለ። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ሰው እግዚአብሔር ሊኖረው ያስፈልጋል። አሁን ግን በማህበራዊ ሚዲያ በተለያየ ጊዜ ብቅ እያሉ ሲታዩ የሚገስጻቸው አካል እያጣን ነው። ተው ሊባሉ ይገባል። ባህልን ሲያበላሹ፣ ማንነት ሲያበላሹ። ኢትዮጵያ የሃይማኖትና የባህል ሀገር ናት። ለነገሩ የቋንቋ ፖሊሲ፣ የባህል ፖሊሲ የማይተገበርባት ሀገር ስለሆነች በብዙ ሀገራት ላይ ብሔራዊ ሃይማኖቶች አሉ። ጉግል ስታደርጉ እነ አሜሪካ እነ ፈረንሳይ ሴኩላሪዝምን በመከተል ሃይማኖትን አንዱ ሃይማኖት ብሔራዊ እንዳይሆን የሚደረገውን አካሄድ ኢትዮጵያም ስለተከተለች ነው እንጂ ሌሎች ሀገራት ላይ ወደ እስልምናውም ላይ ቢኬድ፣ ወደ ክርስትናውም ላይ ወደ እነ ግሪክም ቢኬድ፣ ሌሎቹም ላይ ቢኬድ ብሔራዊ ሃይማኖት የሚባል አለ። ብሔራዊ ሃይማኖት ማለት ሌሎቹን መጨቆን ማለት አይደለም። መጨቆን ማለት አይደለም አለ። እስራኤል ጋር ብንሄድ ሌሎቹን መጨቆን ማለት አይደለም። ነገር ግን ቀደምትነትና የሰው ብዙሃነት ያለው የሀገር ባለውለታ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ስንል ሰዎች ላይ ይረዱት ይችላሉ። የሀገር ባለውለታ ናት 4 ነጥብ። በድፍረት የምንናገረው ፊደል ቀርጻ ያዘጋጀች፣ ኪነ ህንፃ ስነ ጽሑፍን ያዘጋጀች፣ ስነ ፈለግን ያዘጋጀች፣ ባህልን ያዘጋጀች፣ ታቦት ያዘመተች የሀገር ባለውለታ ናት። መልካም ወደ ተባለችው ወደ ኢትዮጵያ ሂዱ ብለው ነቢዩ መሐመድ የተናገሩላት መልካም የሆነች ሀገር ኢትዮጵያን መልካም እንድትሆን የሰራቻት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በድፍረት እናገራለሁ። አዎ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እስልምና ኢትዮጵያ ውስጥ ባልነበረበት ሰዓት ኢትዮጵያን ያቆየችው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። አፄ ካሌብ፣ አፄ ገብረ መስቀል፣ አብርሃ ወአጽብሃ የሰሩትን ኪነ ህንፃ ርቀት፣ ቅዱስ ያሬድ ዜማ፣ ግዕዝ፣ እዝል፣ አራራይ ዜማን የሰሩት ድጓ፣ ጾመ ድጓ፣
መዝሙር መዋሥዕትን የደረሱት ተስዓቱ ቅዱሳን በርካታ መጻሕፍትን የተረጎሙት ኦርቶዶክስ ተዋሕዶ እኮ ናቸው። በሃይማኖታቸው ኦርቶዶክስ ተዋሕዶ ናቸው። ስነ ፈለክ ላይ የተራቀቁት። ይሄ ማለት ሌሎቹን ሃይማኖት መጥላት፣ ሌሎቹን ሃይማኖት ማንቋሸሽ አድርጎ አይደለም። ቆሻሻ አስተሳሰብ ያለው በእንደዚህ አይነት መልኩ ሊያስብ ይችላል፣ ግን አይደለም። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ የከፈለችውን ውለታ መቼም ቢሆን መቼ ልንመልሰው የማንችለው ልንክደው የማይገባ ጉዳይ ናት። የሁሉ ሃይማኖት እናት ቤተክርስቲያን ናት። ኦርቶዶክስ እናት። ኢየሱስ ክርስቶስ ሲወለድ የነበረው ንጉሥ ባዜን። ለዚህ ነው ወደ አስመራ ሄዳችሁ ከአስመራ ወደ ምጽዋ ስትሄዱ 20 ኪሎ ሜትር እንደሄዳችሁ ንፋሲትን ታገኛላችሁ። ከዛ በኋላ 45 ደቂቃ ዳገቱን በስተቀኝ በኩል ስትወጡ ደብረ ቢዘን አቡነ ፊልጶስ ገዳምን ታገኛላችሁ። ቅዱስ ዮሐንስና ቅድስት ሥላሴ ቤተክርስቲያንን በውስጡ አለ። ደብረ ቢዘን የተባለው በንጉሥ ባዜን አማካኝነት ነው። 17 ዓመት ኢትዮጵያን የመራ ሕገ ኦሪትና ሕገ ወንጌል ውስጥ የነበረ ለንጉሱ ወርቁን የገበረ ለንጉሥ ክርስቶስ ወርቁ የንግስናው፣ ዕጣኑ ለክህነቱ፣ ከርቤው ለሞቱ ምሳሌ ሆን ዘንድ ንጉሥ ባዜን ለንጉሱ ለኢየሱስ ክርስቶስ ለፈጣሪያችን የገበረ ከሰብአ ሰገል አንዱ የጥበብ ሰዎች ከሆኑ ከሦስቱ አንዱ የሆነው ንጉሥ ባዜን ይቺ ቤተ ክርስቲያን ዛሬ እንደ ተርታ እንድትታይ ለማድረግ የማይደረገው ሙከራ የለም። አዎ እስከ ደርግ ድረስ ብሔራዊ ሃይማኖት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በሌሎች ሀገራት የለም። ብሔራዊ ሃይማኖት ብሎ የተመዘገቡ የሉም። እኛ አሜሪካን ክፉ አሰራር አላትና የእሷን ክፉ አሰራር ልንቀበል አይገባንም። ተቀበልን እኮ። የቀለም ቀን፣ የምን ቀን፣ ክሬዚ ቀን፣ እንዲህ ቀን፣ ቫላንታይን ዴይ እያለን የውጮቹን ርካሽ የሆነ ባህል የምንቀበል ስያሜዎቻችን እንኳን በተዘዋዋሪ ጥገኝነት ውስጥ የገባ ውሃዎቻችን አኳሴፍ፣ አኳዲስ፣ የስ፣ ቤስት፣ ቶፕ፣ ጎልድ እያለን ስያሜ እንኳን የምናደርግ መሪዎቿን ማታከብር የቀደሙትን አባቶች የከፈሉትን ዋጋ ማታከብር ሀገር እያደረግን ችን ሃይማኖት አንገት እንድትደፋ ለማድረግ የሚደረገው ጥረት አይሳካም። በየትኛውም አሰራር ቢመጣ አይሳካም። መሰረቷም ጉልላቷም ኢየሱስ ክርስቶስ የሆነላት ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም እንኳን እንደኛ አይነቱ ደካማ ቤተክርስቲያንን የሚያስነቅፍ ቢኖርም፣ ሌባ ወንበዴ ቢኖርባትም፣ አንዳንዶች ቢኖሩባትም፣ እሷ ግን ቅድስት ናት። እንከን የለሽ ስንዱ እመቤት፣ የጸጋ ግምጃ ቤት ናት። ኦርቶዶክስ ተዋሕዶ ቤተክርስቲያን አንገታችንን አንደፋም። ስለዚህ ሃይማኖት ሲባል የሁሉንም ቤተ ሃይማኖት እናከብራለን። መብት ስለሆነ ሃይማኖት የለሽን ግን አናከብርም። እግዚአብሔር የለሽን ግን አናከብርም። ሃይማኖት ዶግማ አለው። መሰረተ እምነት ዶክትሪን አለው። የትኛውም ሃይማኖት ግደሉ፣ ስከሩ፣ ዘሙቱ፣ ዝፈኑ አይልም። ስለዚህ ሀገር በመስራት በማቆየት ላይ ድጋፍ በማድረግ ላይ ሁሉም ቤተ እምነቶች አስተዋጽኦ ቢያደርጉም ኢትዮጵያን በመስራት ላይ ግን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ኢትዮጵያን የሰራቻት። 4 ነጥብ። ቅዱስ ያሬድ ዜማውን በሚያዘጋጅበት ሰዓት የትኛው ሃይማኖት ነበረ? አፄ ገብረ መስቀል ወደ ደቡብ በመሄድ ከ5ቱ መስዋዕት ኦሪት አንዱ መስዋዕት ይሰዋበት የነበረ ስፍራ ብርብር ማርያም ላይ ሰራዊቶቻቸው በተጠሙበት ሰዓት አቡነ አረጋዊ ተራራውን ሲባርኩት፣ ሜዳውን ሲባርኩት
አርባ ምንጭ በመፍለቁ አርባ ምንጭ በተባለበት ሰዓት ምን አይነት ሃይማኖት ነበር ከኦርቶዶክስ ውጪ? ሞዛርት እኮ የ15ኛው መቶ ክፍለ ዘመን ነው። የዜማ ባለቤት ቅዱስ ያሬድ ዜማውን በሚሰራበት ሰዓት መርጦ ለማርያም ላይ ከአምስቱ መስዋዕት ኦሪት አንዱ ይሰዋበት የነበረ ስፍራ መርጦ ለማርያም የማርያም አዳራሽ ባለ 12 ቤተ መቅደስ በወርቅ ተለብጦ ሲሰራ ማን ነበር? አክሱም ጽዮን ባለ 12 ቤተ መቅደስ ሲሰራ ማን ነበር? ግሸን ደብረ ከርቤ አፄ ካሌብ የናግራንን እሪታ አስታክሰው ሲመጡ ታቦተ ማርያምንና እግዚአብሔር አብን ይዘው ሲመጡ አንድም ቡግና ወረዳ ውስጥ ብልበላ ቂርቆስ፣ ብልበላ ጊዮርጊስ፣ ሳርመዛ ሚካኤል፣ ትኩዘ ኪዳነ ምሕረትና አርባዕቱ እንስሳን ሲፈለፍሉ ማን ነበር ኪነ ህንፃው ላይ ሲራቀቁ? ያኔ እዚህ እናት ቤተክርስቲያን ልትከበር ይገባል፣ ልትወደድ ይገባል። ማንም ሰው ሊነቅፋት አይችልም። እንግዲህ ሃይማኖት የለሾች የበሉበትን ወጭት ሰባሪ የእናት ጡት ነካሾች፣ የብብት እሳቶች፣ የጭቃ ውስጥ ሾኮች ሃይማኖት አልባ ትውልዱን ለማድረግ በሚያደርጉት ጥረት ሊከሽፍ ይገባልና ሃይማኖትን ልናስቀድም ግድ ይላል። ሃይማኖት ያርቃል። እንግዲህ ኢትዮጵያ ውስጥ ካሉት ከሃይማኖቶች ውስጥ አንዱ የፕሮቴስታንት ሃይማኖት ነው። ወንድሞቻችን ፕሮቴስታንት ባመኑበት መንገድ መሄድ ይችላሉ። ለምን ፕሮቴስታንት ሆንክ ብሎ ማሳደድ፣ መስደብ፣ ማንቋሸሽ አይደለም። በአብዛኛው የፕሮቴስታንት ሃይማኖት እምነት ተከታዮች የወጡትም ከኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ቤተሰቦቻችንን ዞር ብለን ብናይ፣ ጓደኞቻችንን ብናይ ትላንት አብረን ገዳማት ስንሄድ፣ አብረን አብያተ ክርስቲያናት ስናስቀድስ፣ ዝክር ስንዘክር በተለያየ ቦታ ላይ የነበሩ በአንድም በሌላ አንድም ሳይገባቸው አንድም ደግሞ ያወቁ መስሏቸው አንድም ደግሞ እውነትን አገኘው ብለው ሄደዋል። ያ መብታቸው ነው። ስለዚህ ወንድሞቻችን ናቸው፣ አክብረን እናያቸዋለን። እስልምናውን አክብረን እናያለን። የትኛውንም ሃይማኖት አክብረን እናያለን። ለምን? ሃይማኖት ሰው ሃይማኖት ሊኖረው ይገባል። ሃይማኖት ደግሞ ስከሩ ግደሉ ስለማይ። ነገር ግን አሁን የፕሮቴስታንት እምነት ውስጥ አንዳንዶች የሚያሳዩት ስነ ምግባር እጅግ በጣም አሳፋሪ የሆነ ነገር ነው። በመልካም ስራ ዶክተር ወዳጄነህ መሐረነን በማስብበት ሰዓት ትህትናው ፊቴ ይመጣል፣ ኢትዮጵያዊነቱ ፊቴ ይመጣል፣ በጎነቱ ፊቴ ይመጣል። በቅርቡ እንኳን የምንወደው የምናከብረው የኪነ ጥበብ ባለሙያ ተዋናይ ግሩም ኤርሚያስ ያዘጋጀውን ፊልም ወዳጄ መምህር አብይ ይልማ እኔን፣ ዶክተር ጌትነት ፈለቀን ሳይንቲስቱን፣ ጋዜጠኛ ደራሲና የታሪክ ተመራማሪ ጥበቡ በለጠን፣ ዶክተር ወዳጄነህ መሐረነን፣ መምህር መስፍን ሰለሞንንና ሌሎችንም ጋብዞ የትዕግስትን ተምሳሌነት፣ የበጎነትን ተምሳሌነት፣ የጽናትን ተምሳሌነት፣ የነገን ተስፋ የሚያሳይ ፊልሙን ለብቻችን እንድናይ ባደረገበት ሰዓት ዶክተር ወዳጄነህ ሲመጣ ባዶ እጁን አልመጣም። ለግሩም ኤርሚያስ ያለውን አክብሮቱን ለፊልም ስራው ይረዳው ዘንድ መጽሐፍን ስጦታ ሰጥቶ ነው የመጣው። ሁሉንም ሰው የሚያከብር ቤተክርስቲያንን የሚያከብር የኦርቶዶክስ ተዋሕዶን ቤተክርስቲያን ከፍታ የሚናፍቅ ውለታዋን የማይዘነጋ ለድንግል ማርያም ያለው አክብሮቱን በመጽሐፍ ጅምር የጻፈ ሰው ነውና እሱን ስናይ የሚመጣው በጎነቱ ነው። ፓስተር ቸሬን በማይበት ሰዓት የሚመጣው የትዳርን ክቡርነት፣
ግሳጼን ይመጣልኛል። አንዳንድ መልካም የሆኑ መምህራን እየወጡ ይህ ከአስተምሮ ትክክል አይደለም ብለው ከነሱ አልፎ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በጎ ሐሳብ ሲሰጡ የምናያቸው አሉ። አንዳንዴ ደግሞ ስናያቸው ፊታችን ላይ የሚመጣ አለ። ፓስተር ዳዊት ወይንም ዴቭን በማይበት ሰዓት ፊቴ ላይ የሚመጣው ሳቅ ነው፣ ኮሜዲያን። ፓስተር ሶፊን በማይበት ሰዓት አሁን ደግሞ የትኛውን እብድ ያቀርብ ይሆን? ከአእምሮ በላይ የሆኑ ሰዎች ናቸው የሚቀርቡት። እስቲ ነቢያት ነን ብሎ የተነሱትንና እንዴት ሰው ላብን ጠርጎ ሶፍት ሰጥቶ ሲያበላ እንዴት ዝም ይላል? እንዴት የሚቆጣ አካል ይጠፋል? እንዴት ሰው ያልሆነ ነገር ሲናገር ያ ሁሉ ትውልድ አሜን ብሎ ሲል ሲቀበል እንዴት ሃይ የሚል ይጠፋል? እንዴት የፕሮቴስታንት ዝማሬ ይሄን ያክል መስመር ሲለቅ እንዴት ሃይ የሚል ይጠፋል? እንዴት የሚያስቆም ይጠፋል? በእውነት ይሄ የአምልኮት መገለጫ ዝማሬ ነውን ብለን እንመልከት። ኩላሊት ተበላሽቶ የመጣ ሰው አለ እዚህ ውስጥ? ማን ነው? ምንድን ነው ያንተ? ይውጣ ተብሎ ይውጣ ተብሎ አዎ፣ አይወጣም። ይኸው ከፈለክ በዋ ከፈለክ በምግብ ሶፍቱን ብላው ሂጅ በሰላም በቃ አለኝ። ምን አረክባት በዚች ሶፍት? ሲ በቃ በዚህ ሶፍት በላሁት፣ ሶፍትን በላሁት፣ ቆርጬ በላሁት። ሕክምና የሄድኩት ኩላሊቴ አይቀየርም፣ ኩላሊቴ ንጹህ ነው። ይሄ ሶፍት ነው የሰጠው፣ አይታችኋል። ይሄ ሶፍት ውስጥ የመስፍኔ ላብ ነው ተጠርጎ የተሰጠው። በእውነት ይሄ አግባብነት የሌለው ነው። ሊታረም ይገባል፣ ሊስተካከል ይገባል። እጅግ መስመር የሳተ አካሄድ ነውና ወጣቱን ትውልዱን መረን የሚያደርግ ነውና በጣም ትኩረት ሊሰጥበት ይገባል። እኛም ጋር በተለይ በጥምቀት ወቅት ዝላዮች እየበዙ ስለሆነ ሊስተካከል ይገባል። መስመር የሳቱ የዝማሬ አካሄዶቻችንን ልናርም ይገባል። ሁሉም ነገር ስርዓት አለው። በስርዓት ሊሄድ ግድ ይላል። ገዳማት እኮ አንዳንድ ቦታ ከበሮም አይመታም፣ ማህሌትም አይቆምም ሰዓታት እንጂ በእንባ የሚታሰብበት ነው። ሌላው ወደ ሶስተኛው ነጥብ እንሄዳለን። እንግዲህ ፕሮቴስታንት እምነት ተከታዮች ናችሁ ቤተሰቦቻችን፣ ወንድሞቻችን ይህንን አስተያየት ይህንን ሐሳብ በቅንነት ተመልከቱት። ከሌላ ሁኔታ ጋር ሳታያይዙ በእውነት ይህ አግባብ ነው አግባብ አይደለም የሚለውን ፍርዱን ለሕሊናችሁ ሰጥቻለሁ። ለኢትዮጵያዊነታችን ግን የትኛውም አካል ላይ የማይሆን ነገር ስናይ መገሰጽ ግድ ይላል። ለምን? እኛ ኢትዮጵያውያን ነን። ሰሞኑን ጭው የሚያደርግ ነገር ሰማን። የወርቅ ጽላት ተሰረቀ። እንግዲህ ይሄንን በጆሮአችን ስለሰማን ነው እንጂ በርካታ ቅርሶች እየጠፉ ይገኛሉ። በዘመናት ታሪክ በጦርነት ከጠፉት ይልቅ ከተዘረፉት ይልቅ በዘመናችን የተዘረፈው እጅግ ይበልጣል። እኔ እግዚአብሔር ፈቃዱ ሆኖ ከ1980 ዓመተ ምህረት ቦሌ የ10ኛ ክፍል ተማሪ ከነበርኩበት ጊዜ የ15 ዓመት ወጣት ከነበርኩበት ጊዜ ጀምሮ ላለፉት 38 ዓመታት በገዳማት ዙሪያ ስንቀሳቀስ እንዲሁም የገዳማት ታሪክን ሳጠና ከ100 በላይ የገዳማት ታሪክን በብቸኝነት ስሰራ ቆይቻለሁ። ከጠረፍ ጠረፍ በርካታ የገዳማት ሂደቶችን አውቃቸዋለሁ። ስርዓተ ጸሎታቸውን፣ አመጋገባቸውን፣ አከባበራቸውን፣ ህይወታቸው ምን ይመስላል የሚለው በጣም ለኔ
ቅርብ ነው። አንዳንድ ገዳማት የቅርስ አያያዛቸው ያሳዝናል። ትኩረት ሳይሰጡበት በምስጥ የሚወድሙ፣ በአይጥ የሚበሉ፣ በዕድሜ ብዛት የሚወድሙ፣ በእሳት የሚወድሙ ብዙ አሉ። አንዳንድ ቦታ ዋጋ ከፍለው ወርቅ ላይ ተኝተው የሚራቡ አባቶችንም እናያለን። አሁን ያለው ዘረፋ እጅግ የረቀቀ ዘመናዊነት እንዲሁም የተደራጀ ሁኔታ ነው። በአንድ ወቅት አንድ አባት ይደውሉልኛል። ከውጭ ያሉ ሰዎች እርዳታ ሊረዱ ስለፈለጉ ገዳሙ ጋር እንድትወስደኝ ይሉኛል። እኔም እሺ ብዬ ትኬት ቆርጬ ባህር ዳር ተገናኘን። ደወሉልኝ። አብረን እናምሻሉ። አይ ነገ ጠዋት አውቶቡስ ተራ መናኸሪያው ላይ ተገናኝተን ወደ ሐሙሲት እንዘልቃለን አልኳቸው። የአውሮፕላን ትኬቱንም ሌሎችንም ወጪዎችን ራሴን ችዬ ነበር የሄድኩት። ለምን? የኔ ዓላማ እኔ ፊልም ላይ የተሰራው ገዳም እንዲረዳ ነበር። ሐሙሲት ደረስን። ከባህር ዳር 25 ኪሎ ሜትር። መግቢያው ላይ ወንጭት ሚካኤል አለ፣ መውጫው ላይ ዛራ ሚካኤል አለ። ወንጭት ሚካኤል በቀኝ፣ ዛራ ሚካኤል በግራ። በመካከሉ ስትሄዱ በስተግራ በኩል 30 ደቂቃ እንደሄዳችሁ አባ ሊባኖስ ገዳምን ታገኛላችሁ። ጥንታዊና ታሪካዊ ገዳም የሆነ አባ ሊባኖስ። እኚህ አባት እዛ ደረሱ። የወረዳው ሊቀ ካህናም አባቷቸውም ነበሩ። ገድሉን ሊያዋሉ ገድሉን አዩት። ከዛም ገድሉን ይዤ ላስተርጉም አሉ። ያን ጊዜ ነበረ ለምን እርሶ የመጡት ገድል ለማስተርጎም ነው ወይንስ ለእርዳታ ነው? እኔ እዚህ ድረስ እንድመጣ ያደረጉት ገዳሙን አይቼ ገዳሙን እረዳለሁ በማለት ነው። ምክንያቱም እሱ ፊት ለፊት ያለው ወንጭት ቅዱስ ሚካኤልን ማህበራችን ማህበረ ወይንዬ አቡነ ተክለ ሃይማኖት ትልቅ ዋጋ ከፍሎ የሰራ የቅርስ ማስቀመጫ እንዲኖር ያደረገ ቤተ ክርስቲያኑ በነብር የሚጠበቅ ቅድስቱ ላይ ጉድጓድ አለ። ጉድጓዱ ላይ ውሃ ይደረጋል። ምንድነው ብንላቸው ነብር ውሃ የሚጠጣበት ነው። እንዴት? ሽኮኮ ስለሚያስቸግር ሽኮኮን ይበላል። ደሙ ስለሚያቃጥለው እዚህ ውሃ ይጠጣል። ይሄን ካላደረግን ይቆጣል። እንደውም ይኸው መጣላችሁ አሉን። በአይኔ ያየሁትን እንደዚሁም ደግሞ ማህበረ ወይንዬ አቡነ ተክለ ሃይማኖት በአይናቸው ያዩትን ነው የምነግራችሁ። ቀሲስ አብነት ያኔ ዲያቆን ነበር። ቅዳሴ ገብቶ ነብሩ መጣና መንበሩ ላይ አረፈ። ደነገጠ። አስወጡኝ አለ። ልብስ ከተለበሰ በኋላ መውጣት አይቻልም። አይደለም መውጣት፣ ልብስ መቀየር አይቻልም። የተክህኖ ልብስ ከተለበሰ በኋላ የቅዳሴ ልብስ ከተለበሰ በኋላ ግዕዝና እዝሉ ጠፋው። እንዴት አድርጎ ይቀድስ? እውደት በሚያደርጉበት ሰዓት በካህናቱ ጥግ እየተጠጋ ነበር እውደት የሚያደርገው። ነብሩን ሲያየው ነብሩም እሱን ሲያየው አንገቱን እየደፋ ድርገት ላይ ነብሩ ተነስቶ ሄደዋል። እዚህ ሐሙሲት ከባህር ዳር 25 ኪሎ ሜትር በስተቀኝ በኩል የሚገኘው ወንጭት ቅዱስ ሚካኤል የአራተኛው መቶ ክፍለ ዘመን ጥንታዊ ገዳም በወርቅ የተለበጠ የአንበሳ ለምድ ያለበት እየነጩ ሲሰጡ ተዉ፣ ይሄ እኮ ቅርስ ነው በእጅ አይነካም ብዬ ያስቆምኳቸው ቦታ እሱ ፊት ለፊት ነው ያለው። እንግዲህ አባ ሊባኖስ ከዛም እዛ ላሉት ሰብስቤ በተአምር ይሄን ገድል እንዳታስወጡ፣ እኚህ ሰው የመጡት እርዳታ ብለው ዓላማቸው ሌላ ነው ብለን ከዛ ቦታ እንዲሄዱ አደረገን። ለምን መሰላችሁ? አዲሱ ዘዴ ዋናው ገድል ይወጣና ፎርጅድ ገድል ይገባል። ቅርስ የሆነው ይወጣና ተጽፎ ይገባል። አንዱ የስርቆት ዘዴ። አባቶች ይህንን አያውቁም። እሺ ብለው ይሰጣሉ። አንዳንዶች እንደዛ ይቀይራሉ። በእርዳታ ሰበብ ሄደው የረዱ መስለው የሚሰርቁ ብዙ አሉ። በዚህ ዙሪያ ላይ ራሱን በቻለ መልኩ
እግዚአብሔር ቢፈቅድና ቢረዳን እመጣበታለሁ። በሌላ በአንድ ወቅት 3 አብያተ ክርስቲያናትን ለማስመረቅ ማህበራችን ማህበረ ወይንዬ አቡነ ተክለ ሃይማኖት እንቅስቃሴ ይጀምራል። ኮምቦልቻን አልፈን ደጋን ጊዮርጊስን አስመረቅን። ከዛም ዋርካዬ ማርያምን አስመረቅን። በንብ የምትጠበቀው አባ ኃይለ ማርያም የነበሩበት ሬት ይበሉ የነበሩት አባት የመሞቻ ቀናችንን በራሳቸው አስመስለው የሚናገሩ ዘንዶ በላያቸው ላይ ሄደ ከነብር ጋር የሚተኙት ታላቅ አባት እሳት አንድድ እያለ እግራቸውን የሚጭረው አባ ኃይለ ማርያም ከ44 ዓመተ ምህረት ጀምሮ ሬት ይበሉ የነበሩ በረከታቸው ይደርብን አርፈዋል። ስለ ኢትዮጵያ አላቅሶኝ እያሉ መሬት ላይ ተኝተው ሲጮሁ የነበረ ይሄ መከራ እንደሚመጣ፣ ይሄ ችግር እንደሚመጣ፣ ይሄ ጦርነት እንደሚመጣ አስቀድመው የተናገሩ እስቲ የተናገሩትን ፊልሙን ተመልክተን እንመለስ። አባ ኃይለ ማርያም ተሰማ ይባላሉ። ከ44 ዓመተ ምህረት ጀምሮ ጎረጎር ማርያም ውስጥ ነሐሴ 7 መላእክት እየሰጧቸው ሬት ይበላሉ። እስቲ አሁን ይሄን ዝንብ ቀምሰዋል፣ ዝንብ ቀምሰዋል። ይህችን የምበላው ለማልቀሻ ነው። ይህን ነው እንዳትጠፋ የመከራይቱ ዘመን ገና አላለቀችም ብላ ነው። ስለ ዓለም ድህነት፣ ስለ ኢትዮጵያ ሰላምና ፍቅር ይጸልያሉ። ነብር፣ እባብ፣ ዘንዶ አይነካቸውም። ነብር በግ ይዞ ሲሄድ ስለ ሥላሴ ተው ሲሉት ትቶላቸው ሄዷል። መቼ ነው ይሄን ሬት መብላት የጀመሩት? በ44 ዓመተ ምህረት የነሐሴ ሥላሴ ቆርጦ ሰጠኝ መላእክታኖች። ነብር ከእርሶ ጋር እሳት ይሞቅና ያድራል የሚባለው ምንድነው? ጋላ ጎዳና መድኃኔዓለም ይባላል። እሱን እየሰራው ተከዜ ነው። ከዚያ እሳት አንድ እጅ 12 ዓመት ሲቀመጥ ነብርም ዘንዶም እባብም ከኔ ጋር እያደረ አሁን በደመቀ ምስክር እስታቸው ሞታ የቀረ ህዝብ ይገኛል። ነብሩ እሳት መጥቶ እርሶ ጋር ነው የሚሞቀው? አዎ። ከዛስ ይሄ እሳቱ ሲጠፋ ይሞነጭረኛል። እንዴት አድርጎ? እንዲች አድርጎ ቀሰቅሶታል። አንድ ይሎታል። አዎ። ከዛ እሳቱን እርሶ ያነዳሉ። አዎ። አሁን ሲጠፋት ደግሞ ይጭረኛል። መጨረሻ እንዴት ነው የምትለያዩት? ሰለ መድኃኔዓለም ስለ ሥላሴ ላቦ የብለ ተወኝ እባክህ እንግዲህ እንደተኛበት ለዋለው አዚ ወዳይ ነከኝ እሱም ይተኛል፣ እርሶም ትተኛላችሁ። አዚ ወዳ እሱም በገሮች አግዚ በድግሎ ገፍ ብሎ ብድሩ ተነስቶ በተስኪያን ሄደ። እባቦችስ በርሶ ላይ ይሄዳሉ? ዘንዶ አይነካውትም የሚባለውስ? ዋታዚው ተከዜ ነው። ነብር ደግሞ በግ ተሸክሞ ሄዶ በሶስት ሥላሴ ይያሉ ዝም ብክ እንዳትበላልኩት ያልበግ ደግሞ አልበላ። የእባቡና የዘንዶ እርሶን ትቶ ሚዳቋን በላ ፍየሏን። እሺ በኋላ ያችን ወጦ ሄዶ ዋሻተኛ ዘንዶ ሲተኛ ፈልገው አገኙት። ያንን ዘንዶ ገደሉት። ያንድን ሰው የመሞቱን ቀን በራሳቸው ሞት አድርገው ይነግሩታል። ያም ሰው እኚህ አባት በተናገሩ ዕለት ይሞታል። በሶስተኛው ቀን አስከሬኔ ይገኛል። ኢላማ ማግሜ 3 ሞታል ያለ ቁላላ ጊዮርጊስ ነው። ቁላላ ጊዮርጊስ። እሺ እኔ ቋሚት ሩፋኤል መጥሪያ ደርሶ የሩፋኤል ዕለት በድሩ ሞቼ እገኛለሁኝ። እንግዲህ መተሬሳ እንድታነሳኝ አልኩት። የሱ ሞት አዛው ላይ የነገርኩት በሶስተኛው ቀን ጳጉሜ 3 ራሱ ተገኘ። አዎ የሚገርም ነው። ያኛውስ የገብርኤል ዕለት የነገሩት ሞታል ያሉት ታሳስ ገብርኤል ሟዳ መድኃኔዓለም ነው። የሰኔ ገብርኤል ነገ መጥሪያ ደርሷል። አፈር ይሄ ይችላል አልኩት። ሟዳ መድኃኔዓለም ገይንት ያ ሰውዬ ሞተ። የዛው ልበት አዎ ሰኔ ገብርኤል ሞተ። ይሄንን ቤተክርስቲያን ካስመረቅን በኋላ ወደ ባህር ዳር የሄድነው ቅዱስ ሚናስን ለማስመረቅ ነበር። ሁሉም ላይ እጃችን ስላለበት ቅዱስ ሚናስ ማለት ከባህር ዳር 7 ኪሎ ሜትር ዘንዘልማ እንደሄዱ ከዛ ወደ 9 ኪሎ ሜትር ወደ አቡነ ሐራ ድንግል ገዳም ሲደርሱ በግራ በኩል 2 ኪሎ ሜትር እንደሄዱ የሚገኘውን ያን ቦታ ፊልሙን ምን ነበርኩ የሰራውትና እግዚአብሔር ፈቅዶ ማህበረ ቅዱስ ሚናስ ተቋቁሞ ዋጋ ተከፍሎ የተሰራውን ቤተክርስቲያን በአንድ ጊዜ 3 አብያተ ክርስቲያናትን ለማስመረቅ ነበር የነውና ባህር ዳር ስንደርስ አንድ ስልክ ጮኸ። ትግስት የምትባለው ተጓዣችን ላይ ብራና የሚሸጥ ተገኝቷል፣ 30 ሚሊዮን ብር ነው የሚሸጠው ይላታል። ደንግጣ ለኔ ነገረችኝ። 40 ሚሊዮን የሚገዛለ እንዳሸጡ በያቸው አልኩ። እሱ በጣም ተቻኮለ። ቶሎ ድረሱ አለን። ያ ደግሞ መርሃ ግብር ይዘናል። አዲስ አበባ እንደደረስን 60 ሚሊዮን ብር የሚገዛለ ፍጠኑ አለ።
ከዛም አዲስ አበባ ፖሊስ ኮሚሽን ሄድንና ብራናው መያዝ አለበት ብለን ጠቆምን። ኮማንደር አስፋውንና ኢንስፔክተር መለስ ተመድበውልን ከልጆቹ ጋር እነሱ በስውር በሲቪል ከልጆቹ ጋር ተገናኘንና ተነጋገርን። በምንነጋገርበት ሰዓት ከባድ ማስጠንቀቂያ አስጠነቀቁኝ። አንዳች ነገር አደርጋለሁ ብትሉ እጃችን ረጅም ነውና ተጠንቀቁ። በወርቅ የተለበጠ ታቦት አለን። አክስቴ ከ100 በላይ መኪና አላት። ሜርኩሪ አለን። ያላለው ነገር የለም። ጉዟችንን ቀጠልን። ከታ ቡራዩ የሚባሉ ቦታዎችን እንደውም ጫካ ውስጥ ሲወስደን ይሄን ቦታ ቢላድን ቢያውቀው ኖሮ እዚህ ነበር የሚደበቀው አልኩት። 2 ብራናዎችን አስያዝን። ጥንታዊ የሆኑ ብራናዎችን አስያዝን። ልጆቹም ተያዙ። አዲስ አበባ ፖሊስ ኮሚሽን መጣን። ብራናው የያዘው መርማሪ ግን ፊቱ ላይ ደስተኝነት አይነበብም ነበር። እኛ የጠበቅነውን አላገኘንም። በቃ ጨርሳቸዋል፣ ከዚህ በኋላ የኛ ጉዳይ ነው አለን። ከዛም ደብዳቤ ለጠቅላይ ቤተ ክህነት አስገባው፣ ለማህበር ቅዱሳንም አስገባው። በነፍስ ተወራርደን 10 ሚሊዮን ብር እንተውላችሁ ሲሉን እምቢ ብለን ብራና አስይዘናል ብለን ደብዳቤ አስገባን። ብጠብቅ ምንም ነገር የለም። የቅርስ ኃላፊውንም አናገርኩኝ። በመጨረሻ የኛ ፕሬስ ጋዜጣ ላይ ስለ ቅርሱ ስናገር ቤተ ክህነት ማንኪያም የጠፋባት አይመስልም የሚል ቃል ስለተናገርኩ አሳደዱኝ። አይገልጠውም። አሳደዱኝ፣ በጋዜጣ አሳደዱኝ። እንድታሰር ክስ ሲመስረትበት ተብሎ ወደ ሕግ ክፍል ተመራ። እኔ ቅርስ ያሳያስኩት ሳይሆን ማንኪያም ቢሆን የጠፋባት አትመስልም የሚለው ነበር ያመማቸው። እግዚአብሔር ይስጥ አቡነ ዘበሰማያት ከብዷቸው ማሳደደን ያዙ። በዛ ሰዓት ቪኦኤ ላይ ይሰራ የነበረ ጋዜጠኛ አዲሱ አበበ እግዚአብሔር ያክብረው፣ እሱ ገትሮ ያዘ። እኔ ጋር ሰው መቆም አልፈለገም። አገልጋይ መቆም አልፈለገም። አባቶች መቆም አልፈለገም። ልክ አሁን እንደማይፈልጉት አሁን እንደሚሸሹኝ ካንተ ጋር ከታየን አቡነ ከሌ እንዲያደርጉብናል እንደሚሉት ካንተ ጋር ከተገኘን ችግር ይፈጥርብናል እንደሚሉት ደውለው እባክህ መደወላችንን እንኳን እንዳይሰማ እንደሚሉት ያልፋል። ግን የአዲስ አበባ ወጣቶችና ጎልማሶች የማህበራት ህብረት ሰብሳቢ የሆነችው መምህርት ፌቨን ዘሪሁን፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የሕግ ክፍል ኃላፊ ዘማሪ ጸዳለ ዳና፣ የዜማና የግጥም ደራሲ ታታ ዘይካ፣ እኔስ ተስፋ አልቆርጥም ብሎ የኔ ናርዶስን ያዘጋጀን በርካታ መዝሙራትን ያዘጋጀ አጠገቤ ቆሙ። በርካቶች ሸሹኝ። ማያስከስስ ሆኖ ቀረ። በዛ ብቻ አላበቁም። ግብረ ሰዶምን በመቃወም ትውልዱን አጥፊ እንደሆነ በሕይወታችን እየተወራረድን ዋጋ እየከፈለን ስንሰራ የነበረውን ስራ ህዝብ እንዲያቅ ሰላማዊ ሰልፍ አዘጋጅተን ማዘጋጃ ቤቱ ፈቅዶልን ከአዲስ አበባ ወጣቶች ፎረሞች ጋር በመሆን እነሱ ለመንግስት ቅርብ ስለሆኑ ፈቅዶልን ሰላማዊ ሰልፍ እንድናደርግ ወረቀቱ በእጄ ነው። ከጠቅላይ ቤተ ክህነት የመምሪያ ኃላፊዎች ሳይቀር ተልከው ሄደው ሰላማዊ ሰልፉ እንዲቆም አደረጉ። ያችን ብራና በማስያዜ እጃችን ረጅም ነው ብሏላ። እጃቸው ረጅም ነው። እንዴት ሰው የግብረ ሰዶምን ሰላማዊ ሰልፍ ጸረ ግብረ ሰዶም አቋም ይዘን ስንወጣ ትውልድ ይዳን ሀገር እየጠፋ ነው ስንል ከጎናችን መቆም የሚገባቸው መስቀሉን ይዘው እነሱ መሆን ሲገባቸው በርቱ ልጆቼ ማለት ሲገባቸው ሄደው ሰላማዊ ሰልፉ እንዲቆም አደረጉ።
የዚህ ሁሉ መነሻ ያንን ብራና ማስያዝ ነበር። የተደራጁ ናቸው። አሁንም የወርቅ ጽላቱን ማን ሰረቀው? አንዳንድ ጊዜ የተገኘ ይባላል። ቦታው ላይ ይደርሳል ወይ? በትክክል ቦታው ላይ ይደርሳል ወይስ አየር ላይ ይቀራል? ይሄ እንደ ቀላል የሚታይ ጉዳይ አይደለም። በሊቀ ጳጳስ ደረጃ ስም ከተጠቀሰ በዛን ሰዓት ርክብክብ ተካሂዷል አልተካሄደም? የርክብክብ ወረቀቱ አለ ወይ ወይንስ ሰነድ አልባ ነበረ? ይሄ ወርቅ ጽላት ብዙ ሰነድ አልባ የሆኑ ቅርሶች ይገኛሉ። ለሌብነት ያመቻላ፣ ለስርቆት ያመቻል። ማን ያስረከበው? ማን የተረከበው? ማን ይህንን ያደረገው? መቼ ተደረገ? እንዴት ተደረገ? ለምን ተደረገ? የት ነው ያለው? አሁንስ በመሰረቁ ከተማመንን ተሰርቋል ካልን ይሄን ጉዳይ በቀላሉ ሊታይ ስለማይገባ ግን አንድ ነገር ነግራቸዋለሁ፣ እርግጠኛ ሆኜ ነግራቸዋለሁ። ተድበስብሶ ይቀራል። ተድበስብሶ ይቀራል። ወይንም ሁለት ያልተግባባቱን ሊቀ ጳጳሳት በቃ ተግባቡ ታረቁ ይባልና ቅርሱ ይቀራል። ቅርሱ የጳጳሳቱ አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ ነው። የእናንተ አይደለም፣ የምትሞዳሞዱበት አይደለም። እውነቱ ሊወጣ ይገባል። እውነቱ። ሁለት ደስ የሚሉ አባባሎች አሉ በቤተ መንግስትና በቤተ ክህነት። ቤተ መንግስት አንድ ወንጀለኛ ተያዘ ከተባለ ፖሊስ የሚሰጠው መልስ አለ። ወይንም አንድ ድርጊት ተፈጸመ፣ አንድ የሆነ ነገር ሆነ ከተባለና ህዝብን የሚያንጫጫ ነገር ከሆነ ፖሊስ ጉዳዩን አጣርቶ ለህዝብ ይፋ ያደርጋል ይላል። የከሌን ገዳይ አጣርቶ ይፋ ያደርጋል ይላል። እቺ በቃ ማስማሚያ ናት። ከዛ በኋላ ገዳዩ ለይፋ ያደርጋል ወይ? እስካሁን የሞቱትን ታዋቂ ሰዎች ወደኋላ ዞር ብሎ ማየት ነው። በቃ ማረጋጊያ ነጥብ ናት። ቤተ ክህነትም ኮሚቴ እናቋቁማለን ይላል። መስቀል አደባባይ ላይ ኮሚቴ እናቋቁማለን ብሎ ኮሚቴ እንዳቋቋመ አንድ ነገር ሲሆን በቃ ኮሚቴ አጣሪ ኮሚቴ ይቋቋማል ይላል። ይድበሰበሳል። ለምን? በሳምንቱ ሌላ አጀንዳ ስለሚሰጠን ያንን ማንም ትኩረት አይሰጠው። እንዴት አንድ እንኳን ጳጳስ ወጥቶ እንዲህ አይነት ድርጊት ለቤተክርስቲያን መደረግ የለበትም ብሎ በይፋ አይናገርም? ይህ እኮ በጣም ያሳፍራል። ይህ እኮ ታላቅ ነውር ነው። ይሄን በእውነት አቡነ ሩፋኤል ካደረጉ ለሕግ መቅረብ አለባቸው። ካላደረጉ ደግሞ ያደረገው ሰው ማን ነው? ለሕግ መቅረብ አለበት። በመረጃ እያንዳንዱ ነገር መቅረብ አለበት። የተጠናከረ ነገር እንዳለ እናውቃለን። ከዚህ በፊትም በብዙ መልኩ ተናግረናል። የተደራጀ ዘረፋ አለ ኢትዮጵያ ውስጥ። የተደራጀ ሌብነት አለ፣ ሁሉን ያማከለ ሀገሪቷን ገደል የሚከት ቤተክርስቲያኒቷን ገደል ለመክተት የሚደረግ ጥረት። የገንዘብ አቅም ያላቸው፣ የስልጣን አቅም ያላቸው፣ መሳሪያ ያላቸው አሉ። ስለዚህ ቅርሶቻችን በእውነት ተጠብቀዋል ወይ? ምን እናድርግ? ማንን እንጠይቅ? ቤት በኩል እንጠይቅ? ተሰባስበን እንጠይቅ ብንባል ሌላ አመፅ ሊያስነሱ ነው፣ እንዲህ ሊያደርጉ ነው፣ ህገ መንግስት ሊንዱ ነው፣ ሽብር ሊፈጥሩ ነው ይባላል። በግል እንዳንጠይቅ፣ በግል ከሄድን አያቀርቡንም። በሚዲያ ስንጮህ ሌላ ስም ይሰጣል።
ከስንቱ ጋር ተጣልተንስ እንዘልቀዋለን? የትግራይ ሲኖዶስን ስንቃወም ትግራይ ተደርስና ቆራርጠን እንጥልሃለን የሚል ዛቻ ይደወላል። የኦሮሞ ሲኖዶስን ስንቃወም ጸረ ኦሮሞ ተደርጎ ይሳላል። የጨረቃ ጳጳሳትን ስንቃወም የሚቻላቸውን ያክል እኛን ለማጥፋት ጥረት ያደርጋሉ። ይህ አካሄድ ትክክል አይደለም ስንል ብዙ ነገር ያቅዳሉ። እኛ አስቀድመን ተናግረናል። ከዛሬ 10 ዓመትም በፊት ተናግረናል። ግብረ ሰዶምን በምንቃወምበት ሰዓት እንደዛ ሲያሳድዱን ተናግረናል። 3 ዓላማ ይዘዋል ብለን ተናግረናል። አንደኛው መግደል፣ ሁለተኛው ማሰር፣ ሶስተኛው ደግሞ ዲሞራላይዝድ ማድረግ፣ አኮላሽቶ ከጥቅም ውጭ ማድረግ፣ ሞራል በመንካት ከዚህ አሰራር መቃወም ማራቅ። እነዚህ 3 ዓላማዎች ይዘዋል። ክርስቶስን ለመስቀል ፈሪሳውያንና ሰዱቃውያን ህብረት እንደፈጠሩ ሁሉ እኛንም ለማጥፋት የማይስማሙት ተስማምተው የሚሰሩበት ጊዜ አለ። አሁን ጥያቄው ስለኛ አይደለም፣ ስለኛ ህይወት አይደለም፣ ስለኛ ቆይታ አይደለም። እግዚአብሔር ይመስገን በኢትዮጵያ ህዝብ ልብ ውስጥ ነው ያለነው። ህዝቡ ይወደናል፣ በሄድንበት ሀገር ያከብረናል፣ ያነክሰናል፣ ይሾመናል፣ ፍቅሩን በተግባር አሳይቶናል። አውሮፓ ብንሄድ፣ አሜሪካን ብንሄድ፣ እዚህ ብንሆን የኢትዮጵያ ህዝብ ለኛ ያለው ፍቅርና አክብሮት የተለየ ነው። ተመስገን። ሳንሾም ተሾመናል፣ በማጣት ውስጥ አግኝተናል፣ በሐዘን ውስጥ ደስተኞች ሆነናል። ይሄ ለኛ ትልቁ ሽልማታችን ነው። ስለዚህ ከዚህ በላይ ያለው ምንም አንፈራም። ነገር ግን ጥያቄ አሁንም እንጠይቃለን። እንደ ኢትዮጵያዊነታችን እንጠይቃለን። እንደ አገልጋይነታችን እንጠይቃለን። እንደ ቤተክርስቲያን ልጅነታችን እንጠይቃለን። እንደ ሚዲያችን እንጠይቃለን። ያን ቅርስ ማን ሰረቀው? የወርቁን ጽላት ማን ወሰደው? በአስቸኳይ የወሰደው ለፍትህ ለፍርድ ሊቀርብ ይገባል። ይሄን ጉዳይ ኦርቶዶክሳውያን ብቻ አይደለም ጥያቄ ሊያቀርቡ የሚገባው። በቅርስነት ሁሉም ሰው ይመለከተዋል። ኢትዮጵያዊ ሁሉ ይመለከተዋል። የመንግስት አካላት ትኩረት ሊሰጡበት ይገባል። ብዙ መዘዞች አሉ ከዚህ ጀርባ፣ ብዙ ጉዶች ይወጣሉ። ይሄ ጉድ እንዳይወጣ ይሸፋፈናል። እውነተኛ ከሆናችሁ፣ ትክክለኛ ከሆናችሁ ይሄንን ተግባር በመከታተል አቋም በመያዝ እርምጃ እንዲወሰድ መደረግ አለበት። ያለሽ መስሎሻል፣ ተበልተሻል፣ ቀሻል አለ። ስንት ቅርሶቻችን በየቦታው ላይ ተዘረፉ። በጣም ያሳዝናል። ከቅዱስ ሲኖዶስ ያውም በጵጵስና ደረጃ እንደዚህ አይነት ድርጊቶች ተካሂደዋል የሚለው መስማት በጣም ያሳዝናል። ስለዚህ የኔ ሀገረ ስብከት አይደለም ማለት አትችሉም። ሁሉ መንጋ የናንተ ነው። ሁሉ የናንተ የሆነ የግላችሁ የሆነ ርስታችሁ የሆነ ሀገረ ስብከት የለም። ማንም አልሰጣችሁ። ማንም ጵጵስና ለሁሉ ነው፣ ለዓለም አቀፍ ነው። ለሀገረ ስብከት ብቻ አይደለም። ለአስተዳደር ነው እንጂ ያ ቦታ የተሰጣችሁ የኔም ቦታ አይሁን እንጂ እኔን አይመለከተኝም ማለት አትችሉም። የዲቫይድ ኤንድ ሩል ሲስተም አይሰራም። እዚህ ላይ ከፋፍሎ መግዛት የለም። ኦርቶዶክስ ተዋህዶ አንዲት ናት፣ ዋጋ የተከፈለላት። ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው ያቆዩት ቤተ ክርስቲያን ናት። በደም በመስዋዕት የቆየች ቤተ ክርስቲያን ናት።
እነ ቅዱስ እስጢፋኖስ በድንጋይ የተወገሩላት፣ እነ ቅዱስ ጊዮርጊስ በመጋዝ የተሰነጠቁላት፣ እነ ቅድስት አርሴማ ሰማዕትነት የተቀበሉላት፣ እነ ቅዱስ ሚናስ የ24 ዓመት ወጣት ሆኖ ሰማዕትነትን የተቀበሉላት፣ እነ ቅዱስ ፊቅጦር፣ እነ ቅዱስ ቴዎድሮስ ዋጋ የከፈሉላት፣ እነ ቅዱስ መርቆሪዎስ ሰማዕትነትን የተቀበሉላት ቤተ ክርስቲያን ናት። እነ አቡነ ተክለ ሃይማኖት በጸሎት ያቆዩት፣ እነ ገብረ መንፈስ ቅዱስ በጸሎት ያቆዩት፣ ተስዓቱ ቅዱሳን በጸሎት ያቆዩት ቤተ ክርስቲያን ናት። ሐዋርያት ሰማዕትነትን የከፈሉላት ቤተ ክርስቲያን፣ ጻድቃን በጸሎት የጠበቋት ቤተ ክርስቲያን ናት። የማንም መቀለጃ አይደለችም። የማንም ዘራፊ የሚዘርፋት አይደለችም። ማንም ተነስቶ አፉን የሚከፍትባት አይደለችም። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለዚህ በዋጋ የተገዛን እኛ፣ ኢየሱስ ክርስቶስ በመስቀል ላይ ቤዛ የሆነልን እኛ፣ የሃይማኖታችን መስራች የሃይማኖታችን ራስ ፀሐይ ጽድቅ መድኃኔ ዓለም ኢየሱስ ክርስቶስ አማኑኤል የሆነልን እኛ በሃይማኖታችን አንገታችንን እንድንደፋ ሳይሆን አንገታችንን ቀና አድርገን እንድንሄድ ነው። ቀና አድርገን እንድንሄድ። ስለዚህ የሚደረጉት ነገሮች ትኩረት ሊሰጥበት ይገባልና ይሄን የወርቅ ጽላት ብቻ አይደለም፣ በገዳማት ዙሪያ ላይ በርካታ የተዘረፉ ነገሮች፣ እስቲ ማንም ሳይጠቁማችሁ ራሳችሁ ተነሳሽነት ማን ዘረፈ? የት ዘረፈ? በርካታ ሀገራት እኮ ቅርሶቻችን አሉ። አሜሪካን የለም፣ አውሮፓ የለም። እንዴት ወጡ? እንዴት ተሰረቁ? ማፊያ ቡድን እንዳለ እናውቃለን። ግን ይሄም ቢሆን ይመታል። ኃያሉ ሁሉን የሚችለው ኤልሻዳይ አምላክ ይመተዋል። ጥያቄያችን አንድ ነው። ይሄ ጉዳይ ትኩረት ተሰጥቶበት ሳይድበሰበስ ባለስልጣናት እጃቸውን አስገብተው በቃ ተውት፣ ዝም በሉ፣ እረፉ ተብሎ የምታርፉበት ጉዳይ ሳይሆን ለሕዝቡ ይፋ የምታደርጉበት ነው። አለበለዚያ ግን እግዚአብሔር ይፈርዳል። የቅዱሳን አምላክ ይፈርዳል። የንጹሐን አምላክ ይፈርዳል። የሰማዕታት አምላክ፣ የጻድቃን አምላክ ይፈርዳል። እናንተ ዝም ብትሉ እግዚአብሔር ዝም አይልም። የቤተ ክርስቲያን አምላክ ዝም አይልም። የማይታወቅ የተሰወረ፣ የማይገለጥ የተከደነ ምንም ነገር የለም። ምንም ነገር የለም። ለሁሉም እግዚአብሔር ይፈርዳል። ከእግዚአብሔር ፍርድ እንደሚመጣ እናምናለን፣ እናውቃለን፣ እንረዳለን። አሁን ግን ሰዋዊ የሆነውን እንድትሰሩ በፍቅር እንጠይቃለን። በቀላሉ እንዳይተው፣ በሌላ አጀንዳ እንዳይቀየር፣ በመግባባት እንዳይቀር ስራ ልትሰሩ ግድ ይላል። ግድ ይላል። በተለይ የመንግስት አካላት በዚህ ጉዳይ ላይ በከፍተኛ ደረጃ ልትሰሩ ያስፈልጋል። ይሄ የአንድ ሰው ጉዳይ አይደለም። ይሄ የአንድ ጳጳስ ጉዳይ አይደለም። ይሄ የመላው የኦርቶዶክስ ተዋሕዶ በዓለም ላይ ያሉ በሙሉ ጉዳይ ነው። ይሄ የኢትዮጵያውያን ጉዳይ ነው። በሃይማኖት ደረጃ እኛም ቢመለከትም በቅርስ ደረጃ መላው ኢትዮጵያውያንን ይመለከተናል። ስለዚህ ትኩረት ሊሰጥበት ግድ ይላል። የአንድ ሳምንት የዩቲዩብ ወሬ፣ የቲክቶክ ወሬ ተደርጎ መቅረት የለበትም። ይህ እኮ የሚታየው ወይ የተሰማው ነው። ስንትም አይታይና ስንት ያልተሰማ አለ። ግን እግዚአብሔር አንድ ቀን ይገልጠዋል። እሱ ነው። እንግዲህ ወዳጆች ለዛሬው እዚህ ላይ ያበቃል። የቅርሱ ጉዳይ ያንገበግባል። ሁኔታዎች እጅግ በጣም ያሳዝናሉ። እየተደረጉ ያሉት ነገሮች እዚህ ሚዲያ ላይ የማንናገረው ብዙ ውስጣችን አለ። አንዱ አንዱን ያጠቃል፣ አንዱ አንዱን ለማጥፋት ይሮጣል።
ይሁና አሉ አለቃ ገብረሃና አሉ። ለማንኛውም በሚቀጥለው ደግሞ በሌላ ርዕስ እንመጣለን። እስከዛው ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሆን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት